ከዚህ በኋላ መደራጀት አለብን። እንደ ቁራ የምንጮይበት ጊዜ ከዚህ በኋላ ማብቃት አለበት። በእኔና በአንተ ክፋት የሚወዳቸውን ወዳጆቹን ይዞ ይሄዳል። ለምሳሌ እነዚህ አባቶች ሄዱ አይደል? በብርሃን ውስጥ ይመላለሳል። እኔ እናንተ ይሄው ሞት እየተመኘን ቁጫል። ሞትን አታገኟትም የተባለው ተፈጸመብን ማለት ነው። እኔ እናንተ የዓለም ጨዎች ሆነን ጭራቆች ሆነን ነው ዘመን። መጀመሪያ ወጣቶችን ብሬኖች ማድረግ አለ፣ በቤተክርስቲያን ላይ ማስመጥሳት አለ፣ ከዛ ኢንዲቪጁዋል ሊቃውንትን መግደል፣ ከዛ ህዝቡ መጨፍጨፍ አለ። ሰው ተሰዶ በሰላም እየኖረ ነው በሰው ሀገር። በሀገሩ ስደተኛ ሆነ ምንድነው መንግስት እየሰራ ያለው? ከስራው ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። እባክህ መዶሻህን አንሳ። ሰላም ሰላም፣ እንደምን አላችሁ ውድ የንሴቦ ቤተሰቦች? አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር ሁላችንም እግዚአብሔር ይመስገን ልንል ይገባናል። በድጋሚ በወቅታዊና በአስተማሪ ቪዲዮዎች መጣናል። ቪዲዮውን ላይክ በማድረግ ጀምሩት። ወደ ዋናው ርዕሰ ጉዳያችን ከመግባታችን በፊት ይህንን ሰሞን አንዲት መነጋገሪያ የሆነች ርዕሰ ጉዳይ አለች። እስኪ ይህንን ምስል ስታዩ ምን መሰላችሁ? እኔ ይህንን ምስል ሳይ ገበያተኛ ነው መስሎኝ ነበር። ይህ ሁሉ ሰው የተሰበሰበበት ምክንያት ምንድነው? እስኪ ቪዲዮ አይተን እንመለስ። በመዲናችን አዲስ አበባ በባንክ ቡክ ላይ ዘይት ለማስቀባት ትላንት ምዕመኑ በአደባባይ ላይ መታየቱ ተገለጸ። የፋይናንስ ቀንበር መስበር በሚል የተዘጋጀ የባንክ ቡክ ላይ ለመጸለይና የተጸለይበት ዘይትንም ለማስቀባት ትላንት ሰኔ 14 ቀን 2017 ዓ.ም በአዲስ አበባ ፊጋ አካባቢ ምዕመኑ የተለያየ የባንክ ቡክ ይዞ በቦታው በመገኘት አዳራሽ ሞልቶ ውጪ ተሰብስቦ ታይተዋል። ያው እንዳያችሁት ነው። እኔ እንዲህ አይነት ነገር ሳይ ብዙ ጊዜ ውሸት ነው የሚመስለኝ፣ ወይም ደግሞ ሰው አሁን ላይ ሚዝናናበት ነገር አጥቶ በዛ ተገኝቶ ስቆ ለመምጣት ነው የሚመስለኝ። ሰው ግን አምሮ በዚህ መልኩ ቡኩን ይዞ የፋይናንስ ቀንበርን ለመስበር ተሰብስቧል ማለት ነው። በጣም የሚያሳዝን ነው። አብሶ ደግሞ ወንጌልን እናውቃለን፣ ወንጌልን እናነባለን ከሚል ሰው ይህ አይጠበቅም። እንግዲህ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ገንዘብ የኃጢአት ሁሉ ስር እንደሆነ ገንዘብን ለማግኘት እንግዲህ አንዳንድ ሰዎች ከአምላካቸው እንደሚርቁ ከሃይማኖትም እንደሚወጡ በዛ ላይ ተጠቅሶ ነበር። አሁን ላይ ደግሞ ሰው ያልሰራበትን ገንዘብ ለማግኘትና ዝም ብሎ ያው ቡኩን በዘይት ያስቀባል፣ ወይም ደግሞ ቡኩን 2 ቀን 3 ቀን በዘይት ያዘፈዝፋል። እሱ ደግሞ ተዘብዝፎ ያው ገንዘብ ለማግኘት ነው የፈለገው። ግን የፋይናንስ ቀንበር የሚሰበረው ሁላችንም ተንቀሳቅሰን ደም ተፍተን ስንሰራ ነው እንጂ እንዲያው ሂደን ዘይት ስላስቀባ ነው ቡካችን የፋይናንስ ቀንበራችን አይሰበርም ማለት ነው። የፋይናንስ ቀንበሩ የሚሰበረው የነብዩ ነው። ይህን ሁሉ ሰው ሰብስቦ ምንጊዜም በነፃ ቡኩን ዘይት አይቀባላቸው፣ የሚከፍሉት ነገር ይኖራል። የዛኔ ነብዩ የራሱን የፋይናንስ ቀንበር ያው ይሰብራል ማለት ነው። ሰው ግን ምን አይነት ያው ይህ አለመማር እንደሆነ እንጃ። ብቻ እኔ በጣም ገርሞኛል ብዬ ነው ይህንን ነገር ሳይ። አብሶ ደግሞ ያው ሰው ነው ቪዲዮን የላከልኝና ሳየው በጣም ብዙ ሰው ወይ አደጋ ተፈጥሮ ወይም ደግሞ ሰው ለገበያ ወጥቶ ነው የሚመስለኝ። ግን የፋይናንስ ቀንበርን ለመስበር አረ በጣም ሼም ነው፣ ይደብራል በጣም። እና ሁላችሁም ተማሩ፣ ወንጌልን አንብቡ ነው እንጂ ሌላ ነገር የምለው ነገር የለኝም። ግን የሚገርማችሁ ምንድነው ነብይ ነኝ የሚለው ሰው ሁሌም ቢሆን እያስተማረ ቪዲዮ ፖስት ሲያደርግ አገልግሎቱን ለማገዝ ብሎ አቢሲኒያ ባንክ፣ ንግድ ባንክ፣ ዳሽን ባንክ እያለ አካውንቱን ይዘረዝራልን እናየዋለን። እና የፋይናንስ ቀንበርን ያነሰው ዘይት ረጭቶ እንግዲህ ፋይናንስ ቀንበሩን መስበር ከቻለ ለምን አካውንቱን ይለጥፋል? አረ አንሞኝ ወገን፣ ተው። ሌላ ነገር የምለው ነገር የለኝም። ወደ ዋናው ርዕሰ ጉዳያችን ስንመጣ ይህንን ሰሞን በአባቶቻችን ላይ የደረሰው ግፍና መከራ ሁላችንም የምናውቀው ነው። ትናንትም በሰራነው ቪዲዮ ከዛ በፊትም በሰራነው ቪዲዮ ሁላችንም ባለን ሶሻል ሚዲያ ለአባቶቻችን ድምጽ እንድንሆን ብዬ መልእክትን አስተላልፌ ነበር። አሁንም ቢሆን አንዳንድ ሁኔታዎችን አብረን በቪዲዮአችን የምናይ ይሆናል። እስኪ ቪዲዮአችን የምንጀምረው በመምህራችን በፈንታሁን ዋቄ ንግግር ይሆናል። እስኪ አይተን እንመለስ። አሁን እኮ ያለው የሃይማኖት ጥቃት ነው። የሃይማኖት ጦርነት ያልተፈጠረው ኦርቶዶክሶች ስለታገሱና የሞቱ ስለኖሩ ብቻ ነው። የሃይማኖት ጦርነት እኮ ነው ያለው። ኦርቶዶክስን የማጥፋት ጦርነት ነው ያለው። ምላሽ ስላልሰጠን እኮ ነው ሰላም የሚመስለው። ቆይ ወለጋ ወደ 60% ነበር ኦርቶዶክስ፣ አሁን 0 እየሆነ ነው እየተጠረገ። ይሄ ሃይማኖት አይደለም። ግን ኮድ የሚደረገው በብሔረሰብ ስር ኮድ ይደረጋል እንጂ ኦርቶዶክስ ነው የሚጠቀም። ሸዋም ቢሆን ኦሮሞ ሆኖ ሰላሌ፣ ትግሬ ሆኖ ጠንካራ ኦርቶዶክስ ከሆነ እኮ ባንዳ ሊባል ይችላል፣ ለህወሓት ካልቆመ ማለት ነው። ትግራይ እኮ የሃይማኖት ጦርነት ሊኖር ይችላል፣ አናቆም። ላተንት ነው፣ ድብቅ ነው። ትግራይ 90% ኦርቶዶክስ ነው አይደል? ኦርቶዶክስ ያልተጠቃ ይምሰላችሁ። ብዙ መንገድ ነው የሚጠቃው። በሪዮት ዓለም ወጣቱ ብሬኖች ይሆናል ሃይማኖቱን እንዲተው ክር እንዲያስር፣ ግን ሪዮቱን እንዲያምን ይደረጋል። ጣዖት ይሰጠዋል፣ የዘር ጣዖት። ግልጽ ነው አይደል? ጥቃት የምንለው እኛ በሃይማኖት እኮ ነፍስም ሲጠቃ ነው፣ መግደል ብቻ አይደለም። ነፍስ ከክርስቶስ ልክ ስትለይ የሃይማኖት ጦርነት የምንለው አንዱ እሱ ነው በእኛ።
ጂሃድ ስላለ ሰይፍ ብቻ አይደለም። ጂሃድ ራሱ ብዙ አይነት ነው እኮ የአንደበት አለ፣ የኢኮኖሚ አለ፣ በመባዛት በማህፀን አለ። ሰይፍ የሚመጣው እኮ ሲመች እንጂ ሁሌ አለ። ልክ እንደዛ ነው እኮ ርዕዮተ ዓለምም እኮ እንደዚሁ ድብቅ አለው። መጀመሪያ ወጣቶችን ብሬኖች ማድረግ አለ፣ በቤተክርስቲያን ላይ ማስነሳት አለ፣ ከዛ አብዮት መፍጠር አለ፣ ከዛ በዛ ሃይማኖት አስተምሮ ላይ የተመሰረቱ መዋቅራትን ማውደም አለ፣ ከዛ ኢንዲቪጁዋል ሊቃውንትን መግደል፣ ከዛ ህዝቡ መጨፍጨፍ አለ። ካልተለወጠ ቀስ ብሎ ካልተለወጠና ካልተመቻቸ ይጨፈጨፋል። ስለዚህ አለ ነው ጥያቄው። ችግር አለበት ያልኩት አለ ጦርነት አለ። ግን ኮድድ የሆነው በብሔረሰብ ስም ነው እንዲመች። በኦርቶዶክስን እናጥቃ ሰው ቢል ኦሮሞም፣ ትግሬውም፣ አማራውም፣ ዶርዜውም፣ ወላይታውም፣ ጉራጌውም አንድ ይሆንና ይሄን መጤ የሆነ ርዕዮት እምቢ ይላል። እምቢ እንዳይላቸው በዘር እያደረጉ ነው የሚቀንሱት። ማንን አሰባብረው? ጸረ ኦርቶዶክስ የሆኑ ውጪ ገብ ወቅት ጊዜ ዘመን ተከል እምነቶችን ወደ ስልጣን እየገፉ ይሄን እያጸዱ እየሄዱ ነው። የኛ ዝምታ፣ የኛ መቻል፣ የኛ ኃላፊነት የሃይማኖት ጦርነት የሌለ ያስመስላል። አሁን አማጺያን ተብለው ካምፕ ተከፍቶላቸው አማጺ ካምፕ አለው እንደ በሀገር ውስጥ ማሰልጠኛዎች አሏቸው። ኢትዮጵያ ውስጥ የኛ ሀገር አማጺዎች መንግስት የሚያውቃቸው ማይነካቸው መኪና አላቸው፣ ጀነሬተር አላቸው፣ ጠባቂ አላቸው፣ በመኪና ይመጣሉ። እነዚህ ሰዎች ሁሉ ውስጥ ኦርቶዶክስ የለበትም። ኦርቶዶክስ አካባቢ ሊወለድ ይችላል፣ ግን ብሬኖች ዶኖ የዘር ጣዖትና የሆነ ርዕዮተ ዓለም ጣዖት እያመለከ ኦርቶዶክስን እንዲያጠፋ የተላከ ነው። ኦርቶዶክስን አጥፋ ግን አይባልም። ሲሰለጥን እከሌ የሚባል ብሔር ይባላል ወይንም አካባቢ ይባላል። ያ የተጠቆሙት ግን ኦርቶዶክሳዊ ሰውን ነው አለ። አሁንም ስልጣን ላይ ሆነው ነው እያቀናጁ እያጠቁ ያሉት። ዶዶላ የሆነው ቆፈሌ የሆነው ሻሸመኔ የሆነው እንረሳለን እኮ አይደል? ማን ነው ያደረገው? ስልጣን ላይ ያሉ ሰዎች ናቸው። ለምን ስልጣን የማይለውቁት? ሰው መጠበቅ ካልቻሉና አስመርጠው ካስገደሉ ለምን ስልጣን የማይለቁት? ስርዓቱ ነው እየሰራ ያለው። የሃይማኖት ጦርነት ነው ይሄ። መምህራችን መምህር ፈንታሁን ዋቄን ነው ሰምተን የተመለስ ነው። እንግዲህ መምህራችን ፈንታሁን ዋቄና ሌሎች መምህራን በጣም በእንዲህ አይነት ንግግራቸው በጣም ብዙ ዋጋን ከፍለዋል። አሁንም ቢሆን በስደት ነው የሚገኙት። ይህ ንግግራቸው ነው ቤተክርስቲያን አሁን ላይ በጣም እየተገፋች ነው። ኦርቶዶክሳውያን እየሞቱ ነው፣ እየተገደሉ ነው። የሚገደሉበት ምክንያት ደግሞ ይህ ነው ብለው በመናገራቸው በጣም ብዙ መሳደድ፣ በጣም ብዙ መከራን ተቀብለዋል። እኛ ግን የዛኔ ያው አልሰማናቸውም። አሁን ላይ ነው የነሱን ትምህርት ድሮ ያስተማሩትን የተናገሩትን ነገር እያመጣን እያሰማናቸው የምንገኘው። ግን በእኛ በኦርቶዶክሳውያን ላይ የሆነው ነገር ይህ ነው። ሁላችንም ብሔር አምላኪዎች እንድንሆን ነው እንጂ እንዲያው ለቤተክርስቲያን የምንሞት ለቤተክርስቲያን የምንገዛ ብሔራችን ቤተክርስቲያን ብቻ እንድትሆን ኦርቶዶክሳዊነት ብቻ ለኛ ብሔር ማድረግ ነበረብን። እኛ ግን አሁን ላይ እንዲያው አማራ፣ ትግሬ፣ ኦሮሞ እያልን ራሳችን ከቤተክርስቲያን ይልቅ ለብሔራችን በማስገዛትና ብሔራችን እንደ ጣዖት በማምለክ በጣም ብዙ መከራዎችን በጣም ብዙ ችግሮችን በኦርቶዶክሳውያን ላይ ፈጽመናል። ይህ ሁሉ ትልቅ ችግር ደግሞ አሁን ላይ የመጣብንን መከራ እንግዲህ ድሮ ነበር ይህንን ነገር ዘር የዘራ ነው። አሁን ላይ ደግሞ ድሮ የዘራነውን ነገር እያጨድን እንገኛለን። የአባቶች መገደል፣ የቤተክርስቲያን መቃጠል፣ የኦርቶዶክሳውያን ከሌላ ቦታ ተፈናቅሎ መምጣት የኛው የራሳችን ችግር ነው እንጂ ሌላ ችግር አይደለም። ሁላችንም ለእግዚአብሔር አልተገዛንም። የተገዛነው ለብሔራችን ነው። ብሔራችንን ጣዖት አድርገን የምንኖር ሰዎች ብዙ ነንና አሁንም ቢሆን ቤተክርስቲያን እንደዚህ መከራ ላይ የገባቸውና አባቶች በማያውቁት ነገር እንዲህ አይነት መከራ የሚደርስባቸው በእኛ ጥፋት ነው እንጂ በሌላ እንዳልሆነ ሁላችሁም ልታውቁት ይገባል። አሁን ላይ እንግዲህ በአባቶቻችን መሞት አባቶቻችን ዛሬ ነገ መግለጫ ወጡ፣ አባቶቻችን ስለ ሁኔታው ተናገሩ ስንል ነበር። አባቶቻችን እስካሁን ያሉት ነገር የለም። እንግዲህ እያመጣን የአባቶቻችን ንግግር የምናሰማችሁ ድሮ ክርስቲያኖች ሲሞቱ ድሮ መነኮሳት ሲሞቱ የተናገሩት ንግግር ነው። አሁንም ይህንን ንግግር መናገር አለባቸው ያልን እናንተ እንድትሰሙት እያደረግን የምንገኘው። እስኪ ከዚህ በፊት ብፁዕ አባታችን አቡነ ማትያስና አቡነ ኤርሚያስ የተናገሩት ንግግር አይተን እንመለስ። ብዙ ነው። ሰው በሌላው ዓለም ሂዶ ሰላም ባለበት ሀገር ሂዶ ተሰዶ በሰላም እየኖረ ነው። በሰው ሀገር በሀገሩ ስደተኛ ሆነ። ምንድነው? አይገርምም? አዎ። ታዲያ ይሄንን እግዚአብሔር አምላክ ያርቅልን። ሁለተኛ አሳየን። እንግዲህ እግዚአብሔር አምላክ ይህንን
አዲሱን ዓመት ያ ሁሉ መከራና ስቃይ አሳልፎ ህዝባችን ህዝበ ኢትዮጵያ በሙሉ ደህና እንዲሆን በሰላም ወጥቶ እንዲገባ በሰላም ልጆቹን እንዲያስተምር በሰላም በሀገሩ በሰላም እንዲኖር ባዕድ አልመጣበት። ባዕድ ወራሪ እኮ ሲመጣ እኮ ባዕድ ነው። ሰው ወገን በወገኑ ላይ እንዲህ ማድረጉ ነው የሚያስደንቀው። በእውነቱ ሀገሩ ሰፊ ነው። ሀገሩ የጋራ ነው። ሀገሩ የእግዚአብሔር ነው። እንዴት እንደዚህ አሁን ይሆናል? በቃ እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። እባክህ መዶሻህን አንሳ፣ ተዋት ስበራት፣ ተዋት አፍረሳት ነው ልንል የሚገባው ብዬ አስባለሁ። እምቢ ሲል ከዛ በኋላ የሚወሰነውን ህዝቡም ሲኖዶሱም የሚወሰነውን አብረን የምናየው ይሆናል። ምናልባት መግደል ስራችንም ተልኳችንም አይደለም። መገደል ግን ተልኳችን ምንጊዜም ቢሆን የእግዚአብሔርን የማዳን ስራ የሚያደናቅፍ ነገር ሲገጥም መሞት ያው ግዴታ ነው። ሌላ የምናደርገው ነገር ባይኖርም መሞት ግን እንችላለን። የአባቶቻችን በረከት በሁላችን ላይ ደርብን። አባቶቻችን እንግዲህ ከዚህ በፊት በተደረጉ ሁኔታዎች ከዚህ በፊት በተደረጉ ግፎች እንግዲህ የተናገሯቸው ንግግሮች ናቸው። አሁን ላይ ማንም የተናገረ ሰው የለም። አሁንም ቢሆን አባቶቻችን ወጣው እንዲናገሩና ለአባቶቻችን ፍትህ እንዲመጣ እንፈልጋለን። የሞቱት ሙተዋል፣ የሞቱት ሰማዕት ናቸው ብለን ተቀብለናል። ግን ደግሞ ሁላችን ማወቅ ያለብን ታፍነው የተወሰዱ ሰዎች አሉ። እነዛ ታፍነው የተወሰዱ ሰዎች ይሞቱ ይዳኑ የምናውቀው ነገር የለንም። እነዛ ሰዎች አሁንም ቢሆን ፍትህ እንዲያገኙ አባቶቻችን ልታደርጉ ይገባል እንላለን። ሁላችንን ግን ኦርቶዶክሳውያን ማወቅ ያለብን ይህ ሁሉ መከራ ይህ ሁሉ ግፍ የሚመጣበት ምክንያት በእኔና በእናንተ ችግር ነው። እኔና እናንተ ሁላችንም ቅድም እንደተነጋገርነው ከቤተ ክርስቲያን ይልቅ የምናስቀድመው ዘራችን ነው። ለዛ ነው አሁን ላይ የሚደረጉ ጦርነቶች ሁሉ ኦርቶዶክሳውያንን የማጥቃት ስራና ኦርቶዶክሳውያን የመጨረስ ስራ እየሆኑ የመጡት። ሁላችንም አሁንም ቢሆን ጊዜው ቢረፍድም ልነቃ ይገባናል ማለት ነው። አሁንም ቢሆን ሁላችንም ኦርቶዶክሳውያንን ማተብ አስሮ ኦርቶዶክሳዊ ነኝ ማለት ብቻ በቂ አይደለም። ሁሉም ኦርቶዶክሳዊ ከኦርቶዶክሳዊነቱ የሚጠበቅበትን ተግባር ሊፈጽም ይገባል ማለት ነው። እኚህ አባቶች ምንም ነገር ሳያውቁ በእነሱ ችግር ባልሆነ ምክንያት ነው እየተገደሉ ያሉት። በአሰቃቂ ሁኔታ እንደተገደሉ ተናግረናል። በጣም ደጋግሜ ነው አባቶች በምን መልኩ እንደተገደሉ የተናገርኩት። እነዚህ አባቶች ምንም ጥፋት አላጠፉም፣ ዘራቸውን አላመለኩም። እኛንን ጥፋተኞች፣ ዘራችን አምላኪ ይሆን። በእኛ ጥፋት ደግሞ አባቶቻችን አይናቸው ዋጦ በገደል ተወርውረው ሞተዋል ማለት ነው። ሁላችንም አሁንም ቢሆን ከመቼውም ጊዜ በላይ ቤተክርስቲያናችንን ዞር ብለን ልናይ ይገባል። ማተብ ማሰር ብቻ ኦርቶዶክሳዊነት እንዳልሆነ ሁላችሁም ልታውቁት ይገባል። እንቀጥላለን ቪዲዮአችን። እንደምን አላችሁ ኦርቶዶክሳውያን ክርስቲያኖች፣ ሰላማችሁ ብዝት ይበል። እኔ የምላችሁ ተስፋ ቁርጥ ታደርጋላችሁ አይደል? ድክም ይላችኋል አይደል? እየሆነብን ባለው ነገር በሚሆንብን ነገር ለወደፊትም ስለሚሆንብን፣ ምክንያቱም ዋስትና ስለሌለን አባቶቻችን ሞተው ስታዩአቸው በአደባባይ ደማቸው ፈሶ አጥንታቸው ተከስክሶ ጭንቅላታቸው በድንጋይ ተፈጭቶ አይናቸው ወጥቶ ስታዩ ድክም ይላችኋል አይደል? ተስፋ ትቆርጣላችሁ። መቼም ምን የሚሰማኝ ስሜት ነው የሚሰማችሁ? ሞታችሁን ትመኛላችሁ አይደል? የዚህ ሁሉ መከራ መንስኤው ማን እንደሆነ ታውቃላችሁ? እኔ እናንተ ነን። እኔ እናንቺ ነን። ወንድም አለ እኔ እናንተ ክርስቶስን ለብሰነዋል። ማን መስለው ከሆነ አባት ስለሆነ ይቀጣናል። በእኔና በአንተ ክፋት የሚወዳቸውን ወዳጆቹን ይዞ ይሄዳል። ለምሳሌ እነዚህ አባቶች ሄዱ አይደል? በብርሃን ውስጥ ይመላለሳሉ። እኔ እናንተ ይኸው ሞት እየተመኘን ቁጫል። ሞትን አታገኟትም የተባለው ተፈጸመብን ማለት ነው። እኔ እናንተ የዓለም ጨዎች ሁነን ጭራቆች ሆነን በዚህ ዘመን አንተ ኦርቶዶክሳዊ ሁነሽ ማንም ቤቱ ተዘግቶበት የሚውል ሰው መጫወቻ አደረገ። ያንተ አእምሮ ክርስቶስን የማያስብ ከሆነ እስክታስበው እስኪገባህ ድረስ ይቀጣል። ውል ወስደናል። አባት ነው ይቀጣናል። ለምሳሌ በብሉይ ኪዳን ጊዜ አሕዛባውያን ነበሩ አይደል? እግዚአብሔርን የማያውቁት ለምንድን ነው ቅጣት የማይወርድባቸው የነበሩ? አይቀጣቸውም ነበር። እስራኤላውያንን ይቀጣቸው ነበር። በተራራው ላይ ቃል ኪዳን የገቡት ወደ ከነዓን እስኪገቡ ድረስ ሙሴን ጨምሮ በጣም ብዙዎቹ ሞቱ፣ በእባብ ተነደፉ። ለምን? ቃል ኪዳን ወስደናል። አንተን እናመልካለን እንገዛልሃለን ብለናል። አሁንሳ
ቤተክርስቲያንን ሰርቶልን ሄደ። ክርስቶሳዊ ሆን ካልሆንስ ምናጭበረብር ከሆነስ ምናስመስል ከሆነስ ይቀጣናል። አባት ነው እስኪ ገባን ድረስ ሞት እስክንመኝ ድረስ ደግሞ ሞትን ማይሰጠንም። ሞትም እኮ በእጁ ያለ እሱ ጋር እኮ ነው ያለው። ሞትም እኮ ሲታዘዝ ነው የሚመጣው እኮ። አየው እንድባል አንተ ከፍ ብለህ ስትበር ነው የሚያምርብህ። ማንም ቤቱ ተዘግቶበት የሚውል ሰው መጫወቻ አያደርግህም። ካንተ ሐሳብ ይፈልቃል እንጂ የማንም ሌላ ሰው ሐሳብ ወደ አእምሮ ውስጥ አይመጣም። ምክንያቱም አንተ በመንፈስ ቅዱስ የተሞላ ነህ። ኦርቶዶክሳዊ ወንድሜ አንተ የቅዱሳኑ ልጅ ነህ። እንዳል ነገር ሁሉ ፖዚቲቭ ነው፣ ከሰማያዊ ነው የሚቀደው። ዓለምን አትመስልም። ዓለምን የምትመስላት ዓለም እንድትሆን ማጣፈጫ ጨው ሆነህ ነው አንተ ባትኖር ቻለም እንደ ሰዶም ትጠፋ ነበር። አሁን በዚህ ሰዓት እያየነው ነው። አውሮፓ ሰዶምና ገሞራን ያወረደ ኃጢአት እየሰራ በአደባባይ አሁን የቀረነው እኔ እናንተ ነን። በዛች ሀገር ላይ የተጀመረው ፕሮጀክት እኔ እናንተን ዝም ማሰኘት ነው። አንተ እኔን ከልብ ማትወደኝ ከሆነ በተራ የጎጥ ፖለቲካ ፈልገ የምትገለኝ ከሆነ ምንድነው የሆነው? እኔ እኮ ግራ የሚገባኝ ማለት ነው። አንድ ቤቱ ተዘግቶበት የሚውል ሰውዬ እንዴት በጎጥ እስክትጋደል ድረስ ይሰብካል? እንዴት የገዛ ወንድምን እስክትገል ድረስ ክርስቶስን የለበሰውን ወንድምህን በተለይ ደግሞ አንተ ነቅተህ ተምረህ ሱፍ ለብሰህ ተመረቀህ እንዴት ወንድምህን እስክትገል ድረስ ይሰብካል? ታምር እኮ ነው። ምንድነው የሆነው? እኔ እኮ አንዳንዴ ማለት ነው እንደዚህ አይነት ነገር አእምሮ የማያስብልኝ ቢሆንስ እንደው ምን አለ ዝም ብዬ እንደው ዲዜብል ሁኜ ጸጥ ያልኩ ማላውቅ ቢሆን እንደው ደስ ባለኝ ነበር። እንዴት ሰው ፕሮጀክት ይጠፋዋል? እንዴት ጦርነት በሰሜኑ በኩል ሆኖ ኦርቶዶክሳዊ ክርስቲያኑ ብቻ እንዲሞት ፕሮጀክት ተደርጎ ሲሰራ እንዴት ሰው አይገባው? እንዴት በአንድ ላይ ቆሞ እንዴት ነው ይህ ነገር እንዴት ብሎ አያስብም? እኔ በጣም ነው ማዝነው። እኔ በጣም ባልፈጠር ባላውቅ ኑሮስ ጆሮዬ ባይሰማ አይኔ ባይ ምናምን ብቀርስ እኔ አንዳንዴ ማለት ነው እንደዚህ ብል ደስ ይለኝ ነበር። እስኪ አስተውሉ። እስኪ ማንም ሰው እየመጣ ያንተ አእምሮ ውስጥ የሆነ ነገር እየጻፈ እያጠፋ እንደገና መጥቶ እየጻፈ እያጠፋ እንዴት አንድ ክርስቲያን የሆነ ኃጢአት መድረክ ላይ ቁጭ ብሎ ልብስሽን አውልቂ ሻወር ግቢ እስኪ ወደ ጎን እንደዚህ ወደፊት ሁኝ እያለ ቁጭ ብሎ እንዴት የልጅ ኃጢአት ይሰራል? እኔ እናንተ እኔ ኃጢአት በደለኛ ነኝ፣ በጣም መከረኛ ኃጢአተኛ ነኝ። በሰው ፊት መቆም አልችልም። ግን እንዴት ለልጅ የሚተርፍ ኃጢአት በአደባባይ ይሰራለሁ ቁጭ ብዬ? መከራ እኮ ነው። እኔ ወገኖች እባካችሁ አስተውሉ። ይቅርታ አድርጉልኝ ማርያም። ወንድማችን በጣም እናመሰግናለን። ወንድማችን የተናገረው ነገር በጣም እውነት ነው። ከወንድማችን ሀሳብ ላይ ምንም የምጨምረው ምንም የምቀንሰው ነገር የለኝም። ወደ ቀጣይ ቪዲዮአችን ነው የሚሄደው። እንግዲህ ወደ ቀጣይ ርዕሰ ጉዳያችን ስንሄድ በአባቶቻችን በደረሰው ግድያ የህግ ባለሙያ የሆነ ወንድማችን በዚህ መልኩ መልእክቱን ያስተላለፈ ነበር። ቪዲዮን አይተን እንመለስ። በዝቋላ አቦ ቤተክርስቲያን በገዳማውያን አባቶቻችን ላይ የደረሰው የሞት አደጋ ወይም የግድያ ወንጀል እጅግ የሚያሳስብ ነው። ጠበቃና የህግ አማካሪ እያለው ይታለኝ ያው ዛሬ በእንደዚህ አይነት ኮንተንት ወይም ደግሞ በእንደዚህ አይነት ጉዳዮች ላይ ባመጣ ደስ ባለኝ ነበር። ነገር ግን እንደ አንድ የኦርቶዶክሳዊ ልጅነት እንዲሁም ደግሞ እንደ አንድ የህግ ባለሙያ ዜጎች በሰላም ወጥተው መግባት እንዲሁም ደግሞ ያሰቡትን ዓላማ አሳክተው መንፈሳዊም ይሁን ዓለማዊ ተግባራቸውን መፈጸም በህግም በሞራልም በሰውነትም የተሰጣቸው መብቶች ናቸው። ሆኖም ግን አሁን ላይ ያየን ያለነው መንግስት በሀገር ውስጥም ሆነ ከውጭ ካሉ አካላት በሚኖሩበት ጫና ምክንያት የዜጎችን በህይወት የመኖር መብት ከማስከበር አንጻር ይሄ በስፋት ስራዎች መሰራት እንዳለባቸው የሚያሳዩ እና የሚያመላክቱ ጉዳዮች ውስጥ አንዱ በዝቋላ አቦ ቤተክርስቲያን ላይ እየደረሱ ያሉት የሞትና የመፈናቀል አደጋዎች ትኩረት ሊሰጥባቸው ይገባል። አሁን መንግስት አሁን ላይ ሰፊ የሆነ ኃላፊነትና ጫና እንዳለበት እናምናለን። ነገር ግን ቤተክርስቲያንና ምዕመናን ካህናትና አባቶቿ ሊቃውንተ ቤተክርስቲያን በተለያዩ ቦታ ላይ የሚደርስባቸው ሞትና መታረስ ሊበቃም ይገባል። ከዚህ ጋር በተያያዘ ደግሞ በዋነኛነት መንግስት ያለበት ጫና የበዛ እንደሆነ ምዕመናን ወይም ደግሞ ቤተክርስቲያን ራሷን ልጠብቅ የሚገባበት ስርዓትና አሰራር ወይም ደግሞ አደረጃጀትን ሊፈቅድ ይገባል ብዬ አምናለሁ። ስለሆነም የኦሮሚያም ክልል ይሁን እንዲሁም ደግሞ የፌዴራል መንግስታት እንደዚህ አይነት ጉዳዮች በተለይ ቤተክርስቲያንና ገዳማውያን ፍጹም ዓለማዊ ያልሆነ ፍጹም መንፈሳዊ የሆነ ማንነት ያላቸውን ተቋማት መጠበቅ ላይ ከአቅም በላይ በሆነ ሁኔታ ነገሮች መደረግ ባይቻሉ እንኳን
ዜጎች ወይም ደግሞ ምእመናን እንዲሁም ደግሞ ቤተክርስቲያን ራሷን መጠበቅ የምትችልበትን ፈቃድ ሊሰጥ ይገባል ብላለሁ። ስለሆነም ጠቅላይ ቤተ ክህነቱም ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ ጉዳይ ጋር በተያያዘ ከመንግስት ጋር ጥብቅ የሆነ ግልጽ ውይይት በማድረግ ለአንድና ለመጨረሻ ጊዜ እንደዚህ አይነት ሞትና መታረዞች እንዲሁም ደግሞ ስደትን ለመከላከል የሚያስችሉ አቋም ላይ ይደርሳሉ ብዬ ተስፋ አድርጋለሁ። እንደ አንድ የህግ ባለሙያ እና እንዲሁም እንደ ምእመን ይህንን በጋራ እንድንወጣ መልእክቴን አስተላልፋለሁ። ለሞቱት ነፍሳቸውን በአብርሃም አጠገብ በደጋጎች አጠገብ ያኖርልላለሁ። አመሰግናለሁ። ወንድማችን በጣም እናመሰግናለን። የህግ ባለሙያ ነው። ይህንን ሰሞን በገዳማውያን ላይ በደረሰው ጥፋት እንግዲህ ከማን ምን ይጠበቃል? ያው አብሶ ደግሞ መንግስት ይህንን ነገር ማስቆም አልቻለም። በጣም ብዙ ኦርቶዶክሳውያን በጣም በብዙ ቦታዎች ሞተዋል። ዝቋላ አቦ አሁን ለሁለተኛ ጊዜ ነው ገዳማውያኑ ታርደው በዚህ መልኩ አይናቸው ወጦ ተጥለው እየተገኙ የሚገኙት። ቤተክርስቲያን የራሷን ኃይል አቋቁማ እንግዲህ የራሷን ልጆች የራሷን ገዳማት መጠበቅ እንዳለባት በዚህ መልኩ እንግዲህ ከህግ አንጻር መልእክቱን ያስተላለፈልን ይገኛል። አሁንም ቢሆን ሁላችንም ኦርቶዶክሳውያን የምንፈልገው ነገር ይሄ ነው። በጣም በብዙ ቦታዎች ኦርቶዶክሳውያን ታርደዋል፣ ኦርቶዶክሳውያን ተፈናቅለዋል። መንግስት ግን ይህን ነገር ሊያስቆም አልቻለም። እንዲያውም እየበረታ ሂዷል። አሁን ደግሞ ከወጣት ኦርቶዶክሳውያን ከእናቶች ብሶ ደግሞ በገዳም በዋሻ ያሉ አባቶቻችን እየገቡ እያረዱ አይናቸውን እያወጡ ይገኛሉና አሁንም ቢሆን ቤተክርስቲያን የራሷ ህጋዊ የሆነ ኃይል ሊኖራት ይገባል። ሁላችን የምንስማማበት ነገር ነው። ከዚህም አንጻር በጣም ብዙ ኦርቶዶክሳውያንም መልእክታቸውን ሲያስተላልፉ ነበር። እስኪንን ወንድማችን አይተን እንመለስ። ከዚህ በኋላ መደራጀት አለብን። እንደ ቁራ የምንጮይበት ጊዜ ከዚህ በኋላ ማብቃት አለበት። ይህን ቪዲዮ ኮፒ ሊንክ፣ ሼር ለሁሉም አድርሱ። አብሶ ለኦርቶዶክስ ምዕመን ለሁሉም፣ አብሶ ደግሞ ለወጣቶች ለሁሉም ይድረስ። ከዚህ በኋላ ኦርቶዶክስ ሃይማኖት ላይ ተመስርቶ ለሚደረግ ጥቃት፣ አባቶች ላይ ተመስርቶ ለሚደረግ ጥቃት፣ ቤተክርስቲያኗ ላይ ተደርጎ ለሚደረግ ጥቃት ከዚህ በኋላ መጮ አይገባንም። ከዚህ በኋላ አንድ ላይ ሆነን ተደራጅተን መታገል ይኖርብናል። አሁን በታጣቂዎች ተገደሉ ስለተባሉት አባቶች ብቻ ሳይሆን ከዚህ በኋላ ቤተክርስቲያን ውስጥ ገብታችሁ ተመሳስላችሁ ገብታችሁ ቤተክርስቲያንን የምታናውጡ ልታፈርሷት የምትሞክሩ ቀሚስ ለብሳችሁ የገባችሁ አባቶች ምዕመናን በሙሉ ማለት ነው ከዚህ በኋላ ተደራጅተን ነው የምንዋጋው። ዝም ብለን እንደ ቁራ እየጮህን የምንታገስበት ምንም ምክንያት የለም። ከኢየሱስ ክርስቶስ ማንም ምድራዊ ሊበልጥ አይችልም። ቤተክርስቲያኑ ውስጥ የገባችሁ ለቢዝነስ እያጧጧፋችሁ ያላችሁ በየገዳማቱ በየቤተክርስቲያኑ ያላችሁ ሰዎች አላችሁ። ስለዚህ ከናንተም ጋር ትግል ተደራጅተን እንታገላለን ምርጥ አባቶችን ይዘን። ይህ አሁን ላይ የምንፈጥረው ተቋም ወይም ድርጅትም ከፖለቲካ ንጹህ የሆነ ከዘር ንጹህ የሆነ ሃይማኖት ላይ ብቻ ያተኮረ ሃይማኖትን ለመጠበቅ ብቻ የሚቋቋም ተቋም ይሆናል። ቤተክርስቲያን ላይ ከሚደረግ ፋይናንሻሊ ጥገኝነት ከሚደረግ ነገሮች ሁሉ ንጹህ የሆነ እያንዳንዱ ወጣት ራሱ ኢኮኖሚካሊ ራሱን የቻለ ወጣት እዚህ ተቋም ውስጥ ይገባል። ለቤተክርስቲያንና ለቤተክርስቲያን ለሃይማኖቷ ሲል እስከ መጨረሻው የሚታገልበት ተቋም ይሆናል ማለት ነው። ቤተሰቦቼ የተለያየ ኮሜንት ያላችሁ ሐሳብ ያላችሁ ኮሜንት ላይ ጻፉ። ይሄ ነገር አዎ መደራጀት አለብን ተቋም መስረት አለብን የምትሉ ሰዎችም የተለያየ አስተያየትም ያላችሁ ሰዎች ኮሜንት ላይ ጻፉልን። አመሰግናለሁ። መልካም ጊዜ። እወዳችኋለሁ። ወንድማችን እንደሰማነው ነው። በጣም ብዙ ወጣቶች የወንድማችን ሀሳብ ተቀብለው እንግዲህ እውነት ነው ቤተክርስቲያን እንደዚህ የተገፋቸው አባቶች እንደዚህ የተገደሉ ያሉት ቤተክርስቲያን የራሷ ኃይል ስለሌላት ነውና የራሷ ኃይል ያስፈልጋታል። አባቶችም ደግሞ ይህንን ነገር ሊያደርጉ ይገባል እያሉ በጣም ብዙ መልእክቶችን ሲያስተላልፉ እየሰማናቸው እንገኛለን። እንግዲህ በጣም ብዙ መከራዎች ደርሰዋል። በጣም ብዙ ኦርቶዶክሳውያን ታርደዋል። በጣም ብዙ ኦርቶዶክሳውያን ከቀያቸው ተፈናቅለዋል። አባቶቻችን በዋሻ በጸሎት ላይ ሳሉ በማይሆን አገዳደል ተገድለዋል። እውነት ነው። ይህ ሁሉ የሆነው ቤተክርስቲያን የራሷ የሚጠብቃት ኃይል ባለመኖሩ ነውና አባቶቻችን ይህንንም አውቀው በአጽንኦት ሊሰሩበት እንደሚገባ እኛም በዚሁ መልእክታችን እናስተላልፋለን። እንዲህ አይነት ነገሮች ከዘር የጸዱ ሊሆኑም ይገባሉ። አሁን ላይ ቤተክርስቲያን መከራ ላይ የጣላት በጣም በትልቁ ነገር ዘር ነው። እንትናኮ እንደዚህ ነው፣ እንትናኮ እንደዚህ ነው መባባሉ በጣም ለቤተክርስቲያን አሁን ላለችበት ፈተና ቅድም እንደተናገርኩት አባቶቻችን በማያውቁት ነገር በዋሻ በጸሎት ላይ እያሉ በአሰቃቂ ሁኔታ እንዲገደሉ ያደረጋቸው አሁንም ቢሆን እንዲህ አይነት አስነዋሪ ስራ ነውና ሁላችንም
ኦርቶዶክሳውያን ከእንዲህ አይነት ነውር ከሆነ ስራ ልንወጣ ይገባል። ሁላችንም ኦርቶዶክሳውያን ዘራችን ኦርቶዶክሳዊነታችን ነው እንጂ እንዲያው በምድር ላይ እንደ ጣዖት የምናመልከው ሌላ ነገር መኖር የለበትም። ሲሌሎች ቪዲዮዎችን ነይ እኔ ግብግብ የሚያደርገኝ እንዴት አንድ ቦታ ላይ ተመሳሳይ ግፍ፣ ተመሳሳይ በደል፣ ተመሳሳይ ጭፍጨፋ በተደጋጋሚ ይፈጸማል። የዝቋላ አባቶቻችን መነኮሳት ላይ የተፈጸመውን ግድያና ግፍ ሳስብ የበለጠ የሚያንገበግበኝ የጉዳዩ ተደጋጋሚነት፣ ተከታታይነት ነው። እንዴት ከለላ መስጠት አቃተን እንደ ሀገር? እንዴት አንድ ቦታ ይህ በጣም ያበሳጨኛል። መቼም የሞቱት መነኮሳት አንድ ጊዜ ሰማዕትነትን አግኝተዋልና በረከታቸው ይደርብን ነው የሚባለው። እኔ ግን የበለጠ አሁንም የሚያሳስበኝ የታገቱ መነኮሳት አሁንም አሉ። የታገቱ የእነሱ ነገር የበለጠ ያስጨንቀኛል። ክርስትና የመከራ እምነት ነው። እንዲህ ያለው ነገር ሲመጣ ጭንቀቴን አይተሃልና ፍርዴን ፍረድልኝ ነው የሚባለው መጽሐፍ እንደሚናገረው። ቢሆንም ግን እኛ ስጋ ለባሽ ነን። እስከ መች ነው በዚህ ሁኔታ የምንዘልቀው የሚለው ያሳስበናል፣ በጣም ያስጨንቀናል። አሁንም ለሞቱትም በታግተውም ላሉ አባቶቻችን ፍትህ ያስፈልጋል። እንዴት እንደሚሆን ግን አላቅም። ያው እንዳልኳችሁ የፈጣሪን ኃይል ነው የበለጠ የምንጠይቀው። ብቻ ግን ያሳስበኛል። በተለይ የታገቱት አባቶቻችን ጉዳይ ያሳስበኛል። እኔ በተለይ ለዝቋላ አባቶች ያቆረበ ካህን መገደልን አየን። ከዚህ በላይ ምን ትፈልጋለህ? ምንም ያላደረገ ጨዋ ደሙ ሲፈስ አየን። ከዚህ በላይ ምን ትጠብቃለህ? ምን እስኪሆን ነው የምንጠብቅ? መቼ ነው የምንመለሰው? መቼ ነው የምናለቅሰው? ይልቅ ጥሪታችሁን ሰብስቡ፣ ቅድስናችሁን ሰብስቡት፣ ንጽህናችሁን ሰብስቡት፣ ምጽዋታችሁን ሰብስቧት፣ ወደ ሀገራችሁ ላኳት። ወዴት? ወደ ሰማይ። ስደተኛ ጥሪቱን ይሰበስባል፣ ዘውትር ለመመለስ ይዘጋጃል። የሆነ ነገር ሰርቶ ይዤ ልሂድ ይላል። እኛ እኮ ተደላድለን ተቀመጥን እዚህ። ለዚህ እኮ ነው አሁን ክፍት ያለን ሆዴ ባሰ። በምኑም ነፍራቂዎች የሆነው እኮ ለዚህ እኮ ነው። ጥቂት መከራ ሲደርስብን ተውት የምናረገው እንደ ክርስቲያን ወግ። ክርስቲያንማ የክርስቶስ ተከታይ ነው። መከራውን ይካፈላል፣ በሞቱም ይመስላል። ለክርስቲያን እንደመጣ መከራ ተቀብዬው በአኮቴትና በምስጋና እኖራለሁ። ሕይወቴ ይሄ ነው፣ ክርስትና ይሄ ነው፣ ወጉ ይሄ ነው። ምክንያቱም ስደተኞች ነን፣ እዚህ ዓለም ላይ ነዋሪዎች አይደለንም። እስኪ ጠይቃችሁ በዚህ በአዲስ አበባ ውስጥ በጣም የምትወዱት መንገድ የትኛው ነው? በጣም የምትወዱት መንገዳችሁ የትኛው? የቦሌ መንገድ አትሉኝ እንጂ አንድ መምህር እንዲህ ብለዋል። እኔ በጣም የምወደው መንገድ አሉ ወደ ቤት የሚወስደኝን መንገድ ነው አሉ። ወዴት? እውነት አሰብ። እኔም በጣም ወደው ወደ ቤቴ ማቅናት የጀመርኩ ጊዜ ነው። እውነት አሰብ። ቤተሰባችሁን ታገኛላችሁ፣ እረፍት ታገኛላችሁ፣ ከልጆቻችሁ ጋር ትሆናላችሁ፣ እርፍ ትላላችሁ። ወደ ቤት መሄጃ መንገድ እንዴት ደስ ይላል! እውነት አስብ። ወደ ቤት መሄጃ መንገዳችን እኮ ከሞታችን በቀር ምን አለ? እውነት አስብ። እስኪ በዘላለም መንግስት ከእግዚአብሔር ጋር በትንሣኤ ተነስቶ ለመኖር የሚፈልግ ሰው እስኪ እጁን ያውጣልኝ። በትንሣኤ ከክርስቶስ ጋር ለዘላለም መኖር የሚፈልግ ሰው እስኪ እጁን ያውጣልኝ። እሰይ ታድላችሁ። አውርዱ። አሁን ሌላ ጥያቄ ልጠይቃችሁ፣ ፈታኝ ካልሆንኩባችሁ። መሞት የሚፈልግ እስኪ እጁን ያውጣልኝ። አይ ወጣቶችን ነው ፈልገው፣ እናንተማ ምን ደርሳችሁ? የምራችሁን ነው ግን እሰይ ታድላችሁ። እንደው በእውነት እናንተ ሰባኪያ መምህራን፣ እኔ ምን ብዬ ልይዛችሁ እንደነበር ታውቃላችሁ? ብዙዎቻችሁ ባታወጡ ምን ልላችሁ ነበር? ይኸውላችሁ መነሳት ትፈልጋላችሁ፣ መሞት ግን አትፈልጉም እልና በምን መንገድ ልትሄዱ ነው ታዲያ ልትነሱ? ካልሞትን እንነሳለን። የእግዚአብሔር ቃል እንዲህ ይላል፣ ካልሞት አትነሳም ይላል። አሁን የምንሞተው ምን ለመሆን ነው? ሞት እንደ ቀድሞ አይሰለጥንብንም ይላል ሊቁ ዮሐንስ አፈወርቅ። ለመነሳት ነው። ያ ማለት ምን ማለት ነው? ወደ ሀገራችን መሄጃ መንገዳችን። አዎ ጳጳሳት በሕግ አምላክ፣ ካህናት በሕግ አምላክ፣ ዲያቆናት በሕግ አምላክ፣ መነኮሳት በሕግ አምላክ፣ ሰባክያን በሕግ አምላክ፣ ዘማሪ ነን የምትሉ በሕግ አምላክ። እንግዲህ ልብ በሉ
አንድ ዳታ የዛሬ 10 ዓመት ተሰራ። በ2004 እና በ2005 የተሰራ ዳታ ነው። ኢህአዲግ ከገባ ጀምሮ ከ1983 እስከ 2004 ድረስ ለናላችሁ ከ5 ሚሊዮን በላይ ኦርቶዶክሳዊ ሃይማኖቱን ክዷል። በእነዛ 20 ዓመታት ደግሞ በሺህ የሚቆጠሩ ሰባኪያን ከጉባኤ ቤትም ከኮሌጅም ከምንም ተመርቀው ወጥተዋል። ዛሬ በፌስቡክ፣ በዩቲዩብ፣ በቲክቶክ በሌላው የሰባኪውን ብዛት ስታዩት በቃ ልክ በበረሃ እንዳለ ጉንዳን ሆኗል። ዛሬ ሰባኪ ዛሬ አካሄዳቸው ደስ አያሰኘኝም እንጂ መንፈሳዊ ኮሌጅ የሚባለው ስፍራ ላይ ሰባኪ ተብለው የሚመረቁ ሰዎችን ሲመርቁ አንደኛው መምህር ምን አሉ? አደራ ብትችሉ ያገኛችሁትን ህዝብ ኦርቶዶክሳዊውን በእምነቱ አጽኑት፣ ባይሆን ግን አደራ እንዳታስክዱት። አሁን እናንተ ተመርቃችሁት እንደዚያ ቢሏችሁ ይከፋችኋል አይደል? ይከፋችሁ አይገባም። በዚህ ዘመን ከሚያሳምነው የሚያስክደው አይበዛም። በነገራችን ላይ በዚህ ዘመን አዲስ አበባ ስትሄዱ በሰባኪ ቁጥር ልክ አርቲስት ገሌ ምናምንቴ ገሌ ነው አይደለም? ለምን አርቲስት ገሌ ከሌለ ሰው አይመጣማ ወደ ጉባኤ። ባለፈው አንድ ነገር አልነገርኳችሁ? እንዴት ዋላችሁ? በመላ ሀገሪቱ በአንድ ቀን በተመሳሳይ ቀን በተመሳሳይ ሰዓት በሁሉም በ35,000 አብያተ ክርስቲያናት ሁሉ ተመሳሳይ ስብከት መሰጠት አለበት። ርዕሱም አንድ ነው። እሱ ምንድነው ብያለሁ? በሕግ አምላክ። አዎ ጳጳሳት በሕግ አምላክ፣ ካህናት በሕግ አምላክ፣ ዲያቆናት በሕግ አምላክ፣ መነኮሳት በሕግ አምላክ፣ ሰባኪያን በሕግ አምላክ፣ ዘማሪ ነን የምትሉ በሕግ አምላክ። እናንተ አርቲስት ነን ብላችሁ ቆሻሻ ይዛችሁ ቤተክርስቲያን አውደ ምሕረት እናንተን አይደለም ቆሻሻ ብለው ይዛችሁት የምትመጡትን ነገር ነው። አንድ አርቲስት ነኝ የሚል ሰው መጀመሪያም አርቲስት አይደሉም። ለኛ በሃይማኖታችን አርቲስት የሚባል ጥበበኛ የሚባል ማለት ነው። ንገሩኝ፣ በጸጋ ጥበበኛ የሚባሉ እነማን ናቸው? ለኛ ጥበብ አንዲት ናት፣ የጌታችን ቅዱስ ሥጋው ክቡር ደሙ። ጥበበኛ የሚባሉ ካህናት ናቸው። አንድ ሰው ስለዘፈነ ጥበበኛ ይባላል በሃይማኖታችን? እንዴት ዋላችሁ? ስለዘፈነ ጥበበኛ ነው ኃጢአተኛ ነው ስሙ? ንገሩኝ። በቃ ፊልም ላይ ስለተወነ ስሙ ተዋናይ ነው አይደል? ተዋናይ ምንድን ነው? አስመሰለ በጥሩ ትርጉም በደለ ተብሎ ይተረጎማል። ያው እናመሰግናለን መምህራኖቻችን፣ እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። ያው መልእክታቸው ጥሩ ስለሆነና ብንሰማቸውም ጥሩ ነገር እናተርፍበታለን ከማለት አንጻር ነው እንጂ የመምህራችን የዲያቆን ዮርዳኖስ አበበ ካነሳነው ርዕሰ ጉዳይ ጋር ተያያዥነት የለውም። ግን በጣም ደስ የሚል መልእክትን ስላስተላለፉ ሁላችንም ብንሰማው መልካም ነው ከማለት አንጻር ነው። ሁላችንም ኦርቶዶክሳውያን ለአባቶቻችን ድምፅ እንሁን። የታፈኑት የታገቱት አባቶቻችን እስካሁን ድረስ የገቡበት አልታወቀም። ይሞቱ ይዳኑ ምን ይሆኑ የሚታወቅ ነገር የለም። ኩረት አሁንም ቢሆን በዝቋላ ላሉ መነኮሳት ሊደረግላቸው ይገባል። ሁላችንም ኦርቶዶክሳውያን ሳንሰላች ለአባቶቻችን ድምፅ ልንሆናቸው ይገባናል። ትኩረት በዝቋላ አቦ በግፍ ለተገደሉና አሁን ቢሆን በግፍ ለታገቱ መነኮሳት እንላለን። ይህንን ቪዲዮ ሁላችሁም ለሁሉም ኦርቶዶክሳውያን ሼር አድርጉት። በጣም ለብዙ ሰው እንዲዳረስ ላይክ አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች ቻናሉን ሴብ ሆነው ሰብስክራይብ በማድረግ ቤተሰብ ሆኑ። ይህንን ሰሞን ጥያቄ የማንጠይቅበት ምክንያት የምንመጣው በወቅታዊ ቪዲዮዎች ስለሆን በሰዓት ፖስት ልናደርግ ስለምንችል ጥያቄ ያው አላዘጋጀንም። ቀጣይ እንግዲህ ፕሮግራማችን አደራችን ስንመለስ ጥያቄዎችን አብረን በፕሮግራማችን ላይ የምናካት ይሆናል። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። በሌሎች እንግዲህ ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ለዚህ ያደረስከኝ ጌታዬ ማነህ?